ሰላም ጤና ይስጥልን የአሻም ተከታታዮች እንደምን ቆያችሁ። ለዛሬ ለማክሰኞ መጋቢት 16 ቀን 2017 ዓ.ም የተሰናዱ የአሻም የምሽት ዜናዎች የሚያልፉበት ሰዓት ላይ ተገኝተናል። በቅድሚያ ዋና ዋና ዜናዎቹን ጠቁማችሁ ህወሓትን እንደ መንግስት እንደማይመለከተው ሳልሳዊ ወያነ ትግራይ አስታወቀ። የደሞዝ ጭማሪው እስካሁን ድረስ እንዳልተፈጸመላቸው የደቡብ ኢትዮጵያ ክልል የማረሚያ ቤት ፖሊሶች አስታወቁ። የኢትዮጵያ የባህር በር ጥያቄ በሰጥቶ መቀበል መርህ ላይ የተመሰረተ ሊሆን እንደሚገባ የፖለቲካ ተንታኞች ተናገሩ። በመዲናዋ የተፈጠረውን የእሳት አደጋ ለመቆጣጠር በተደረገው ጥረት 2 የኮሚሽኑ ሰራተኞች መጎዳታቸው ተገለጸ። ከውጪ ደቡብ ሱዳን በድጋሚ ወደ እርስ በርስ ጦርነት እያመራች ነው ሲል የተባበሩት መንግስታት ድርጅት አስታወቀ። ተመልካቾቻችን አስቀድመን ያስተዋወቅናችሁን ርዕሰ ጉዳዮች ጨምሮ የቢዝነስና ምጣኔ ሀብት እንዲሁም ስፖርታዊ መረጃዎች ወደ እናንተ ይደርሳሉ። የዕለቱ ተረኛ አሳላፊ መስከረም አዲሱ አብሬያችሁ ቆይታ አደርጋለሁኝ። አብራችሁን ቆዩ። ህወሓትን እንደ መንግስት እንደማይመለከተው ሳልሳዊ ወያነ ትግራይ አስታወቀ። ህወሓት እኔ ብቻ ነኝ መምራት ያለብኝ ማለቱ ክልሉን ወደ ችግር ከማስገባቱን ባሻገር መልሶ ወደ ህዝቡ እስከ መተኮስ አድርሶታል ብለዋል የፓርቲው ሊቀመንበር አሉላ ኃይሉ። ብርሃን ሸቴ በጉዳዩ ላይ ተጨማሪ አለው። በትግራይ ክልል ከሚንቀሳቀሱት ፓርቲዎች መካከል ሳልሳዊ ወያነ ትግራይ ፓርቲ ህወሓት በኃይል ሁሉም ማድረግ እንችላለን የሚል አደገኛ አስተሳሰብ መያዙን አዲስ ባወጣው መግለጫ አስታውቋል። ፓርቲው በመግለጫው ህወሓት የተለየ ሀሳብ ያላቸውን ሰዎች በኃይል ለማፈን እየሞከረ ነው ሲል ወንጅሏል። ሳልሳዊ ወያነ ትግራይ ህወሓት አሁን ያለውን አደገኛ አካሄድ እንዲያቆምና ለተፈጸሙ ጥፋቶች ተጠያቂነት እንዲረጋገጥ እንደሚፈልግ የፓርቲው ሊቀመንበር አሉላ ኃይሉ ለአሻም ተናግረዋል። ከመጋቢት ወር ጀምሮ በኃይል ተም ሲቀማ ነበር ያሉት አሉላ አንዳንድ ጊዜያዊ አስተዳደሩ አመራሮች ክልሉን ለቀው የወጡና የተደበቁ መኖራቸውን ተናግረዋል። በታጠቁ ኃይሎች የተገደለና የታፈነ ህዝብ አለ ሲሉም ገልጸዋል። ይህንን የህወሓት አካሄድ ፓርቲያቸው እንደ መንግስት ሳይሆን መፈንቅለ መንግስት ፈጽሞ እንደመጣ ኃይል እንደሚመለከተውም አሉላ አብራርተዋል። ባለፈው ከመጋቢት 1 ጀምሮ ትግራይ ውስጥ በጉልበት በታጣቂዎች መስሪያ ቤቶችን እየሰበሩ ማህተም እየቀሙ ለእነሱ ለሊስት ናቸው ብሎ ላሰቧቸው ስልጣን ሲያድሉ ነበረ። በዚህ ምክንያት ደግሞ ያስተዳደሩ ብዙ አመራሮች፣ ተሿሚዎች ከትግራይ የሚወጡ አሉ፣ የተደበቁም አሉ። ከዛ ውጭ ያው በዚህ ሂደት ህዝቡ እምቢ ስላለ የተገደለም ሰው አለ፣ ታፈነ የተሰቃየ ብዙ ነገር አለ ማለት ነው። ይሄ በሰራዊት ማለት በታጠቁ ኃይሎች ነው እየተደረገ ያለው። ለዚህም ስንቃወም ቆይተናል። አሁንም ቢሆን ጥያቄያችን ይሄን አርጎ የሚመጣ መንግስት እኛ እንደ መንግስት ልናየው አንችልም። ራዘር በፈንቅለ መንግስት የመጣ ወታደራዊ ኃይል አርገን ነው የምናየው። ሊቀመንበሩ ተፈጥሯል ስላሉት የህግ ጥሰት ተጠያቂነት እንዲኖር ጥሪ አቅርበዋል። ሁሉንም ማሳታፊ ያደረገ መንግስት መቋቋም አለበት ያሉት አሉላ በኃይል የታገዘ አመራር በዚህ መልኩ አይቀጥልም ሲሉ ተናግረዋል። በጉልበት የተደረገ ነገር በሙሉ ወደኋላ እንዲነስ፣ ከዚህም ጋር ተያይዞ የተፈጠረ ህግ መጣስ፣ ግድያም ተጠያቂነት እንዲረጋገጥ ነው እየጠየቅን ያለ ነው። የተሻለ ጊዜ አስተዳደር መጥቶ ደግሞ ሁሉም የተሳተፈበት ጠንካራ መንግስት እንዲቋቋም ነው ህዝቡን ጥሪ ያደረግነው። ህዝቡ አብሮ እንዲታገል ከመጠየቅ አንጻር ነው። እንደሚታወቀው ኃይል የሚሰራው እስከ ቻልክ ነው። እንግዲህ እየገፉ ነው፣ ግን ያው የትም ሀገር አልተደረገም። በኃይል አንድ አይደለም ክልል ውስጥ በመንግስት ደረጃ ራሱ በኃይል አንድን ህዝብ ተቆጣጥረ የፈለከውን ነገር እያረክ መቀጠል አይቻልም። ስለዚህ እኛ አሁን ምንድነው ያለ ነው ህዝቡ ሬዚስት እንዲያደርግ እንደዚህ አይነት መንግስትን እንዲኖረው ፈልጎ ማያውቅም። ስለዚህ ትግሉን እንዲያጠናክር ነው እኛ የምንጠብቀው። ግፊት ማድረግ አለብን። ህዝቡም እንደዚህ አይነት ስርዓትን ሪጀክት ማድረግ አለበት። በሚመጣው ውጤት የተሻለ ስርዓት ሲኖር ደግሞ ተጠያቂነት ይመጣል ማለት ነው። የቅደም ተከተል ጉዳይ ነው እንጂ ያው የሆነ ጊዜ መሆን አይቀርም። ችግሩ የሚፈታው በውይይት ብቻ ነው ያሉት የሳልሳዊ ወያነ ትግራይ ፓርቲ ሊቀመንበር እስከ ምርጫ ድረስ የሲቪል መንግስት መኖር አለበት ብለዋል። በተለይ ደግሞ ህወሓት እኔ ብቻ ነኝ ክልሉን መምራት ያለብኝ ማለቱ የትግራይ ክልልን ወደ ችግር ከማስገባቱ ባለፈ መልሶ ወደ ህዝቡ እስከ መተኮስ አድርሶታል ብለዋል። እኛ ከአሁን በፊትም በተደጋጋሚ የጠራነው ነገር አለ። አንድ ይሄ ነገር የሚፈታው በውይይት ብቻ ነው። ሁሉም ጉልበተኛ ነኝ
መተኮስ ይችላል ምናምን የሚለው ሙሉ እጁን ሰብስቦ ወደ አንድ መድረክ መምጣት አለ። ንግግር መኖር አለበት። የተሻለ ሲቪል ኃይል ተነጋግሮ መንግስት አቋቁመን በዛ መንግስት እስከ ምርጫ ተዳደራለን። ደግሞ እንደሚታወቀው እዚህ የመረጠው ይሆናል ማለት ነው። እስከዛ ግን እኔ ብቻ ነኝ በተለይ ፒኤልኤፍ እና በፒኤልኤፍ የሚመራ ኃይል ብቻ ነው ትግራይን ማስተዳደር አለበት የሚለው ተቀባይነት የለውም። ምክንያቱም ፒኤልኤፍ የውስጥ ችግር ውስጥ ሲገባ አብሮ የሚወድቅ መንግስት ከሆነ መንግስት ሊባል አይችልም። ስለዚህ ይሄ መቆም አለበት ብሎ በተደጋጋሚ እያለ ነው። በውጤቱም እየታየ ያለው ያ ነው። ህዝቡ ሲተፋው በቃ መጨረሻ ላይ ክላሽ ይዞ መጣ ማለት ነው። ብረት ይዞ መጣ፣ ሰው ገደለ። ያ ነው የታየው። ስለዚህ ይሄኛው ደግሞ አያስኬድም። ተጠያቂነቱም ይረጋገጣል። በትክክል ደግሞ ህዝብን በዱላና በእርግጫ መምራት ይቻላል የሚለውን ነገር አንወስደውም። ለዛ ነው አሻም ሳልሳይ ወያኔ ባወጣው መግለጫ ዙሪያ ከህወሓት ማብራሪያ ጠይቀች ቢሆንም ባለመሳካቱ አሁናዊ ምላሻቸውን በዘገባው ማካተት አልተቻለም። ምንም እንኳን አሁናዊ ምላሻቸውን በዘገባው ማካተት ባይቻልም የህወሓት ምክትል ሊቀመንበርና ቃል አቀባይ ማኑኤል አሰፋ ከዚህ ቀደም ለአሻም በሰጡት ቃለ መጠይቅ መፈንቅለ መንግስት አልፈጸምንም ሲሉ ተደምጠዋል። መፈንቅለ መንግስት ፈጽመዋል መባላቸውን ከተራ ስም ማጥፋት ያለፈ ትርጉም እንደማይሰጡት አስቀድመው ህወሓት የመረጣቸውን ሰዎች ነው ያስቀመጠው ማለታቸውን አሻም ካሁን ቀደም መዘገቧ የሚታወስ ነው። የደሞዝ ጭማሪው እስካሁን ድረስ እንዳልተፈጸመላቸው የደቡብ ኢትዮጵያ ክልል የማረሚያ ቤት ፖሊሶች አስታወቁ። ክፍያው በገንዘብ እጥረት ምክንያት እንዳልተፈጸመ የገለጸው የክልሉ ፖሊስ ኮሚሽን በበኩሉ በተያዘው ሳምንት ሙሉ ለሙሉ ይከፈላል ሲል ለአሻም ምላሹን ሰጥቷል። ብርሃን እሸቴ አዘጋጅቶታል። ፍራውል ኃይሉ እንደሚከተለው ታቀርበዋለች። ከጥቅምት ወር ጀምሮ መከፈል የተጀመረው የደሞዝ ጭማሪ አልተከፈለንም ሲሉ በደቡብ ኢትዮጵያ ክልል የማረሚያ ቤት ፖሊስ አባላት ለአሻም በሰጡት አስተያየት ቅሬታቸውን ገልጸዋል። የፖሊስ አባላቱ እስከ የካቲት ወር መጨረሻ ድረስ ይገባላቸዋል ብንባልም እስካሁን ድረስ ግን አልተከፈለንም ሲሉም ተናግረዋል። ጭማሪውን የሚያሳይ ደብዳቤ ከደረሰን 5 ወር ሆኖናል ያሉት የፖሊስ አባላቱ እስካሁን ድረስ ግን በተጨባጭ የደረሰን ጭማሪና ክፍያ የለምም ብለዋል። ደቡብ ኢትዮጵያ ክልል ማረሚያ ፖሊስ ኮሚሽን እስካሁን ድረስ ምንም አይነት ተጨማሪ ደሞዝ አልተተከልንም። በጽሁፍም አቤቱታ መልክም ደግሞ አቅርበን ምንም አይነት ምላሽ እንግዲህ አልተሰጠንምና ባለፈው እንኳን እዚህ ደቡብ ኢትዮጵያ ማረሚያ ፖሊስ ኮሚሽነር አለማየሁ ማሞ ራሱ መጥተው ባለፈው የካቲት ወር ላይ ይከፈልላቸዋል፣ በአክመንትም ደግሞ የ4 ወር ይገባላቸዋል ምናምን ብሎ ምንም አይነት እስካሁን ድረስ ጭምጭምታ ወሬም የለም። እስከ ክልል ኮሚሽን ድረስም ደውለንም አባልንም ደግሞ ሊከን ምንም አይነት ምላሽ ደግሞ አላገኘንም። የፌደራል መንግስት ችግር ነበረ። አሁን ይለቀቅላቸዋል። ለመጨረሻ የካቲት ወር ላይ ደሞዝ ተከፍሎላቸዋል። እስካሁን ድረስ ግን ምንም አይነት ተጨባጭ መረጃ ሳንሰማ እንግዲህ 6ኛ ወር እንግዲህ አሁን በጀት ለመዘጋት 2 ወር ብቻ ነው እንግዲህ የሚቀረውና በድሮ ደሞዝ 3000 ብር ደሞዝ ነው። በዚህ ወር ላይ 3000 ብር ለቁርስና ምሳ በማይሆን ደሞዝ ነው። አዲስ ደሞዝ ደብዳቤ ሰጥተው እንግዲህ መከፈል ደግሞ ነበረባቸው። ይኸው እንግዲህ 5ኛ ወር እንግዲህ ጨርሰን 6ኛ ወር ላይ እንግዲህ ገብተናል። እንግዲህ ባሮገ ደሞዝ ነው ያለው። አሁን ባለው የኑሮ ውድነት ራሳችንና ቤተሰባችንን ለማስተዳደር ተቸግረናል ያሉት የፖሊስ አባላቱ በተደጋጋሚ ስንጠይቅ አጥጋቢ መልስ ማግኘት አልቻልንም ሲሉ አክለዋል። ሲጨመር ማንኛውም የመንግስት ሰራተኛ በሀገር አቀፍ ደረጃ ሲጨመር የመንግስት ሰራተኛ ከጥቅምት 1 ጀምሮ ሲጨመረው እኛ ምንም አይነት ጭማሪ የተጨመረን ነገር የለምና ስለዚህ እኛ ግዴታችን ተዋተን ነው። ስለዚህ ግዴታችን ተዋተን ከመጣን ራሳችንና ቤተሰባችንን ማስተዳደር አንችልም። ስለዚህ ለምን መንግስትን ስለምን አይጨምረንም የሚል ቅሬታ ነው እኛ። ስለዚህ የሚመለከተው አካል ተጠይቆ እኛ ምላሹ እንዲሰጠን ነው የምንፈልገው። ምንም መልስ የለም። እንደነበር የሚመሳጡና መልስ የለም። እኛ መንግስት የሰጠን አቅጣጫ ነገር የለም ምናምን ነው የሚሉን። ለቀረበው ቅሬታ ምላሽ የሰጡት የደቡብ ኢትዮጵያ ክልል የጥበቃ አገልግሎት ዳይሬክተር ምክትል ኮሚሽነር ሉቃስ ተካ ለክልሉ የፋይናንስ ቢሮ ማመልከታቸውን ገልጸው ክፍያው የዘገየው የገንዘብ እጥረት በማጋጠሙ ነው ያሉት ዳይሬክተሩ በተያዘው ሳምንት ሙሉ በሙሉ ይከፈላልን ብለዋል። ደቡብ ኢትዮጵያ ክልል መንግስት አቅርበን እነሱም ለክልሉ ሰው ሀብት ቢሮ ተጽፎ የክልሉ ሰው ሀብት ቢሮ ለክልል ፋይናንስ ተጽፎ ከክልል ፋይናንስም ለፌደራል ገንዘብ ሚኒስቴር ተልኳል። ተልኮ በእጥረት ምክንያት ነው እስካሁን ድረስ ተፈቅዶ ይመጣል። 4 ወር በአንድ ላይ ነው የሚከፈለው። በዚህ ሳምንት ይደርሳል ተብሎ ይጠበቃል። ይከፈላል። ምንም የሚቀር ነገር ይከፈላል። ያው በክልሉ የደሞዝ እጥረትም ስለነበረ ለፌደራል ገንዘብ ሚኒስቴር ያው ድጎማም እዛ ተጭቼ
ጭማሪ ገንዘብ የሚላከው ከዛ ስለሆነ ተጽፎ የማረሚያ ፖሊስ ኮሚሽንም ይሁን የክልሉ ፖሊስም ይሁን በአንድ ላይ ተጽፎ እዛ ደርሰው ከገንዘብ ሚኒስቴርም ለክልሉ ፋይናንስ ይጻፋል። እንደው ደርሶ ለምን ኢንፎርሜሽን አለን። በዚህ ሳምንት ይከፈላቸዋል። የማይከፈል ነገር የለም። ከእጥረት አንጻር ቆየው ግን ተግደዋል። ምክትል ኮሚሽነር ሉቃስ ክፍያው በሁሉም ክልሎች መፈጸም እንዳልጀመረ ገልጸው በአሁኑ ወቅት ክፍያውን ለመፈጸም በሂደት ላይ እንደሚገኙ አብራርተዋል። አንዳንድ እንግዲህ መረጃዎች በትክክል ከሁሉ ዞን ተደራጅቶ የማይቀርብ ከሆነ የአንድና የሁለት ዞን ስለጠየቀ የሚከፈል አይደለም። እንደ ክልል ነው የሚከፈለው። እንደ ክልል ስለሚከፈል ስለሚለቀቅ ከእያንዳንዱ ዞን መረጃው እስከሚመጣ ድረስ ያልተወሰነ ጊዜ ቆይቶ ነበረ። ከዛ በኋላ ደግሞ እንደ አገርም ከደረሰ በኋላ ደግሞ 12ቱ ክልሎች በአንድ ወቅት በቃ ወጥ የሆነ ነገር መሰራት ስላለበት ያ ሁላ ተጠባብቀው ነበረ። ሁሉም አሁን የራሱ ስላቀረበ አሁን ለእያንዳንዱ ክልሎች እየተለቀቀ ነው ያለው። ፕሮሰስ ላይ ነው ስራ ላይ ነው ያለው እንጂ ሌላ ችግር የለውም። ይህ የተደረገው የደሞዝ ጭማሪ መዘግየቱ አሻም ከተለያዩ የሀገሪቱ ክፍሎች የሚገኙ የመንግስት ሰራተኞች የሚደርሳት ቅሬታና ጥቆማ እማኝ በማድረግ በተደጋጋሚ መዘገቧ የሚታወስ ነው። የኢትዮጵያ የባህር በር ጥያቄ በሰጥቶ መቀበል መርህ ላይ የተመሰረተ ሊሆን ይገባል ሲሉ የፖለቲካ ተንታኞች ተናገሩ። የባህር በር ጥያቄው ከሰጥቶ መቀበል መርህን ባሻገር ጥቅሟን ባስጠበቀ መልኩ የተመሰረተ ሊሆን እንደሚገባ ደግሞ አንድ የዲፕሎማሲ ባለሙያ ለአሻም ተናግረዋል። ተጨማሪ ያለን የኢትዮጵያ የባህር በር ፍላጎቷን በሚመለከት ጠቅላይ ሚኒስትር አብይ አህመድ ለሕዝብ ተወካዮች ምክር ቤት ምላሽ በሰጡበት ማብራሪያ ወቅት የኢትዮጵያ ያደረባትን የባህር በር ፍላጎት ዓለም አቀፉ ማህበረሰብ የተረዳው ጉዳይ ሆኗል ሲሉ ተደምጠዋል። የኢትዮጵያን የባህር በር ፍላጎት ለማሳካትም ሰላማዊ የሆነ መንገድ መከተል የሀገሪቷ ፍላጎት መሆኑን አያይዞ ማንሳታቸው የሚታወስ ነው። በጉዳዩ ላይ ኢትዮጵያ የባህር በር ፍላጎቷን ለማሳካት ሰላማዊ መንገድ መከተል ይገባታል ከተባለ ልትከተላቸው የሚገቡ አካሄዶች ምን አይነት መሆን አለባቸው? ከኤርትራስ ምን ይጠበቃል? በሚል አሻም የፖለቲካ ተንታኞችንና የዲፕሎማቲክ ባለሙያዎችን አነጋግራለች። የፖለቲካ ተንታኝ የሆኑት ኤርሚያስ ታደሰ እንደገለጹት ኢትዮጵያና ኤርትራ በባህል፣ በሃይማኖት፣ በፖለቲካ እንዲሁም በኢኮኖሚ ከፍተኛ ታሪክ ያላቸው ሀገራት ናቸው። በዚህም ኢትዮጵያ የባህር በር ፍላጎቷ እንዲሳካ ሰላማዊ መንገድ መጠቀም አለባት ብለዋል። አያይዘውም ይህ የሰላም መንገድ በሰጥቶ መቀበል መርህ ላይ የተመሰረተ አካሄድ ሊኖረው ይገባል ሲሉም አስገንዝበዋል። ሰላማዊ መሆኑ በሰጥቶ መቀበል መርህ ላይ መመስረቱ እነዚህ ነገሮች ከጎረቤት ሀገራትም ሆኑ ከሌሎች ሀገራት ልናገኝ የሚገባውን የወደብ ጥያቄ ምላሽ ሊሰጠን ይችላል ማለት ለኤርትራ ይሰራል። ከኤርትራ ጋር የሚኖረን ግንኙነት በዚህ ላይ የተመሰረተ ከሆነ አንደኛ የኤርትራ ሕዝብ ያው ቅድም እንደነገርኩሽ ኢትዮጵያ ካሉት ጎረቤት ሀገራት ጋር በባህል፣ በሃይማኖት፣ በቋንቋ ተቀራራቢነት፣ ተዛማጅነት አለው። እንደዚሁም ደግሞ በዋናነት ደግሞ ከኤርትራ ጋር ከፍ ያለ ታሪካዊ፣ ፖለቲካዊና ኢኮኖሚያዊ ግንኙነት አለ። ስለዚህም ኤርትራ ከኢትዮጵያም ተገንጥላ ጥቅሟን ልታስጠብቅ ራሷንም ደህንነቷንም ልታስጠብቅ የምትችልበት መንገድ አነስተኛ ነው የሚሆነው። ኢትዮጵያ 120 ሚሊዮን ህዝብ አለው። ኤርትራ ከ7 ሚሊዮን ያልበለጠ ህዝብ አለው። ይሄ ህዝብ ከ120 ሚሊዮኑ ህዝብ የሚያገኘው ጥቅም ከፍ ያለ ነው። ኢትዮጵያን ብትሆን ከዛ 8 ሚሊዮን 9 ሚሊዮን ህዝብ ደግሞ ወደብ ማግኘት ትችላለች። ገበያ ይኖራታል። የእርስ በርስ ትስስሩ ጠንካራ ነው። የባህል ትስስር አለ። የሃይማኖት ግንኙነት አለ። ስለዚህ እነዚህን ታሳቢ ባደረገ መልኩ በሰላማዊ መንገድ ካሉት ኤርትራ ካሏት ወደቦች ውስጥ አንዱን ኢትዮጵያ ሰላማዊ በሆነ መንገድ ዘላቂ ጥቅምን ባስጠበቀ መልኩ ህጋዊነቱን በጠበቀ ሰላማዊ በሆነ መንገድ ልታገኝ ትችላለች። በዲፕሎማሲ ልዕልና የባህር በር ማግኘት እንችላለን። በሀገራቱ መካከል የመሬት ልውውጥና ሰጥቶ መቀበል መርህ ሊኖር ይችላል ያሉት ደግሞ ሌላኛው የፖለቲካ ተንታኝ ጌትዬ ትርፌ ናቸው። አያይዘውም የኤርትራ መንግስት በኢትዮጵያ ድንበሮች ላይ እያደረገ ያለው እንቅስቃሴ ትክክል አይደለም ያሉ ሲሆን ለዚህም ከኤርትራ ጋር አብረው የሚሰሩ ሌሎች ኃይሎች እንዳሉ ምልከታቸውን ገልጸው በዚህ ጉዳይ ኢትዮጵያ ሰላማዊ የሆኑ መንገዶችን እንድትመርጥና ሀገር ውስጥ የሚታዩ ችግሮቿንም በጊዜ መፍታት አለባት ይላሉ የፖለቲካ ተንታኙ። በዲፕሎማሲና በዲፕሎማሲ ልዕልና ብቻ ማግኘት ይቻላል ተብሎ ይጠበቃል። አንድ ሀገር ህልውና አደጋ ከገጠመው፣ አንድ ህዝብ የህልውና አደጋ ከገጠመው ለዚህ የህልውና አደጋ እንደ ዓለምም እንደ አህጉርም እንደ ቀጣናም አለመተባበር ይቻላል ብዬ አልገምትም። በዲፕሎማሲው ቋንቋ ብታዩ፣ በዓለማዊ ቋንቋም በዓለማዊ እውነታውም ብታይ ማለት ነው። እና በዲፕሎማሲ እና የማግኘት እድል ይኖረናል ብለን እንጠብቃለን። ይሄ ማለት ሰጥቶ መቀበል የሚባለው ጨዋታ ሊኖር ይችላል። በዚህ መሀል ምንድነው ሊሰጥ የምንችለው ብዬ የሚጠብቀው እኔ የመሬት ልውውጥ ልናደርግ እንችላለን። በዛ አካባቢ ድንበር ላይ ባሉ
አዋሳኝ ሀገሮች ላይ የመሬት ልውውጥ ማድረግ ያ ደግሞ ከመሬት ልውውጡ ሻል ያለ ደግሞ ሌሎች አበርክቶችን የእውቀትም የሌላ የሌሎች ነገሮችን አበርክቶ ልናደርግ እንችላለን። እንደዚህ አይነት ነገር ለተባበሩ ወይም የዶላር አክሰስ እንዲኖረን ለፈቀዱ ጎረቤት ሀገሮች ማለት ነው። መንግስት ለመጠቀም ያስብ እንጂ አንዳንድ እንቅስቃሴዎች ድንበር ላይ እንዳደረገ ይታወቃል። ሀገሩን በደንብ እንከታተለዋለን። ከኋላ ግን ብዙ ቁጥራቸው ከ2 ከ3 ያላነሰ ሀገራት ገፊ ኃይሎችና አይዞባይ የጥቅም የሎጂስቲክስ አቅራቢ እንዳሉ ማወቅ ይጠይቃል። ኢትዮጵያ ላይ በአጠቃላይ በቀጠናው ላይ የሚታይም የማይታይም ፈተናዎች የተጋረጡና ተጋርጠው ነው ያሉት። ይህንን ለማከም ቀድሞ የውስጥ ጉዳይን ማከም ይጠይቃል። የሀገራቱን ጥቅም ለማስጠበቅ ከጦርነት ይልቅ የሰላም መስመሮችን መከተል እንደሚያስፈልግ አስቀድመው ከዚህ ቀደም የነበረው የመንግስታቱ ሰላም አሁን ላይ ድጋሚ ሻክሯል። ይህም የዲፕሎማሲያዊ ድክመት ነው ያሉት የውጭ ግንኙነትና የዲፕሎማሲ መምህሩ አበራ ኤቢሶ ናቸው። ለዚህም መንግስት ከመንግስት ጋር ያለውን ግንኙነት ህዝብ ለህዝብ በማድረግ ሰላማዊ ስራዎችን መስራት ይቻላል ሲሉ ተናግረዋል። እንደ ህዝብ ኤርትራውያንም ለመጥቀም በሚሰሩ ስራዎች ላይ ህዝቡ እንዳይጎዳ ኢትዮጵያውያንም ኤርትራውያንም በማይጎዱ መልኩ ጦርነት በማይታወጅ መልኩ ጥቅምን ማሳካት የሚቻልበት ስልቶች ላይ ጠንካራ ስራ የሚሰራ ከሆነ ይቻላል ብዬ አስባለሁ። በቀጠናው ላይ እንደ መንግስት አሁን ያለን ሁኔታ መንግስት ከመንግስት ጋር ያለን ሸካራ ሆኖ ተመልሶ ወደ ሸካራ ግንኙነት ላይ ተመልሷል። ዲፕሎማሲያዊ ድክመት እንግዲህ ያመጣው ነው በሁለቱም ሳይድ። ይሄ ስለሆነ ይሄ ወደ ህዝብ ስታወርጂው ግን እውነታው እንደዛ ላይሆን ይችላል። ይሄ ስለሆነ አንዳንዴ መንግስት ከመንግስት ያለውን ዲፕሎማሲያዊ አካሄድ ህዝብ ለህዝብ የማድረግና የተለያዩ ስራዎችን እንግዲህ ዲፕሎማሲ ውስጥ ያሉ ሰዎች የሚታወቁ ስልቶች ስላሉ እነዚህ ስልቶችን በመጠቀም ህዝቡ ፍላጎት እንዲያሳይ ባህር በር ኢትዮጵያ አልምተው ህዝቡ በሚችለው በተለይ አገር ውስጥ ያሉት እንኳን እጅግ በጣም ሊቸገሩም ስለሚችሉ ባህር ማዶ ላይ የሚገኙ ኤርትራውያንና ኢትዮጵያውያን በመቀናጀት የጋራ ኢኒሼቲቭ በመውሰድ በዚህ በባህር በር በጋራ መልማት ላይ እንዲያወሩና እንዲሰሩ ማድረግ ይቻላል። ያ ደግሞ ገፍቶ ሲሄድ መንግስታዊ አቋምን ያስቀይራል የሚል ግምት አለኝ። የኢትዮጵያን የባህር በር ፍላጎት ለማሳካት በሀገራቱ መካከል ሰላማዊ ድርድሮችን በማድረግና የሰጥቶ መቀበል መርህን መከተል ያስፈልጋል ሲሉ የፖለቲካ ተንታኞቹ ምልከታቸውን ለአሻም ነግረዋታል። በሀገራቱ መካከል የሚታየውን የዲፕሎማሲ መላላት በማጠናከር መንግስት ከመንግስት ህዝብም ከህዝብ ጋር በመቀናጀት የባህር በር ፍላጎታችንን ማሳካት እንችላለን። ለዚህ ግን የሀገራቱ ቁርጠኝነት አስፈላጊ ነው ሲሉ ተንታኞቹ ሀሳባቸውን በአሻም በኩል ገልጸዋል። በመዲናዋ የተፈጠረውን የእሳት አደጋ ለመቆጣጠር በተደረገው ጥረት 2 የኮሚሽኑ ሰራተኞች መጎዳታቸው ተገለጸ። የአዲስ አበባ እሳትና አደጋ ስጋት ስራ አመራር ኮሚሽን የአዲስ አበባ እሳትና አደጋ ስጋት ስራ አመራር ኮሚሽን በአዲስ አበባ ከተማ አስተዳደር አራዳ ክፍለ ከተማ ወረዳ 02 ሰባራ ባቡር አካባቢ የተፈጠረውን የእሳት አደጋ ሙሉ በሙሉ መቆጣጠር መቻሉን ኮሚሽኑ አስታውቋል። ከአሻም ጋር ቆይታ ያደረጉት የኮሚሽኑ የህዝብ ግንኙነት ባለሙያ ነጋቱ ማሙ ገለጹት። አደጋው የተከሰተው አካባቢው ጭንቅንቅ ያለና በርከት ያሉ የንግድ ቦታዎች ማለትም ሱቆች የሚበዙበት መሆኑን ገልጸው በዚህም አደጋ በ3 የንግድ ሱቆች ላይ ከባድ ጉዳት መድረሱን ለአሻም አረጋግጠዋል። 02 አይደለም ሰባራ ባቡር 1 ሰዓት ከ5 ላይ ነው ለኛ ጥሪ የገጠመን። ጥሪው እንደመጣ እንግዲህ ለ3 የእሳት አደጋ ተሽከርካሪ ከ23 የአደጋ ጊዜ ሰራተኞች ጋር ነው ቦታው ላይ ያሰማራ ነው። እንግዲህ በእሳት አደጋው 3 የንግድ ሱቆች ላይ ከባድ ጉዳት ደርሷል። በእኛ በኩል የተሰጠው አገልግሎት እሳቱ አጠገቡ ንግድ ባንክ አለ እና ሌሎች የንግድ ቤቶችም አሉ። ወደዛ ተዛምቶ ተጨማሪ ጉዳት እንዳያደርስ የማድረግ ስራ ነው። እንግዲህ በዚህም እሳቱ ወደዛ ተዛምቶ የከፋ ጉዳት እንዳያደርስ ማድረግ ተችሏል። አደጋውን ለመከላከል ሲንቀሳቀሱ ከነበሩ ሰራተኞች ውስጥ 2 የኮሚሽኑ ሰራተኞች አደጋውን በመከላከልና በማስቆም ሂደት ውስጥ ቀላልና ከባድ ጉዳት እንደደረሰባቸው ገልጸው እስካሁን ድረስ የአደጋው መንስኤ በፖሊስ እየተጣራ መሆኑንና በንብረት ላይ የደረሰው ጉዳት እየተጣራ እንደሆነ መናገራቸውን ሪፖርተራችን ፍራውል ኃይሉ ዘግባለች። እንግዲህ አጠቃላይ በኢኮኖሚ ላይ የደረሰው ጉዳት እና ደግሞ የአደጋው መንስኤ የተጣራ ነው። በዚህ ሂደት እሳቱን ለማጥፋት ጥረት ሲያደርጉ የነበሩ 2 የኛ ሰራተኞች ላይ ቀላልና ከባድ ጉዳት አጋጥሟል። ከዛ ውጪ በሰው ላይ የደረሰ ጉዳት የለም። በመዲናዋ አዲስ አበባ በተለያዩ ጊዜያት መሰል የእሳት አደጋዎች የተከሰቱ ሲሆን በተለይ በንብረት ላይ ከፍተኛ ጉዳት መድረሱን ካሁን ቀደም መዘገቡም የሚታወስ ነው።
በምጽዋት የሚተገበር መልካም ስራ ለሀገር ሰላም የሚኖረው ሚና የጎላ መሆኑ ተገለጸ። ከአሻም ጋር ቆይታ ያደረጉት የሃይማኖት መምህሩ የቲሞች አባት ተብለው የሚጠሩት ኡስታዝ ኑሩ ቱርኪ ያለው ለሌለው በሚያካፍልበት ወቅት ሀገር ከፍተኛ ጥቅም ታገኛለች ብለዋል። መሐመድ ንጉስ አብዱ በጉዳዩ ላይ ተጨማሪ ያለው መልካምነት ጎልቶ የሚታይበት የፈጣሪ ምሕረት የሚበዛበት ወር ነው ረመዳን። ሰዎች ከመቼውም ጊዜ በበለጠ በጾም በጸሎት የሚያስቡበት ወደ ፈጣሪያቸው የሚቀርቡበት ወር እንደሆነ በአማንያኑ ዘንድ ይታመናል። ከጾም ባለፈ ያለው ለሌለው የሚረዳበት ዘካተል ፊጥር ወይም ምጽዋት የሚወጣበት ወር ነው። ዘካተል ፊጥር ለችግረኞች የሚሰጥ ምጽዋት ነው። ከአሻም ጋር ቆይታ ያደረጉት የሃይማኖት መምህሩ የቲሞች አባት ተብለው የሚጠሩት ኡስታዝ ኑሩ ቱርኪ ያለው ለሌለው በሚያካፍልበት ወቅት ሀገር ከፍተኛ ጥቅም ልታገኝበት እንደምትችል ጠቁመዋል። ያ ካልሆነ ግን መተባበር በሰው ልጆች ሁሉ ከሌለ የከፋ ችግር ሊፈጥር እንደሚችልም አመላክተዋል። ያው እንግዲህ አገራዊ ፋይዳው መተባበር ከሌለ መኗኗሩም ጥያቄ ውስጥ ይገባል፣ በሰላም መግባቱም ጥያቄ ውስጥ ይገባል። ምክንያቱም ሰዎች በራባቸው ጊዜ በጠማቸው ጊዜ ወደ ምን ሊሄዱ ይችላሉ የሚለው ነገር ምንም የሚያጠራጥር አይመስለኝም። ወደ አልተፈለገ ነገሮች ውስጥ ይሄዳሉ ማንኛውም የሰው ልጅ ማለት ነውና ለሀገር ትልቁ የሚሰጠው የመካፈል የሚባለው ነገር ያው አልካፈል ካልክ ሰው በራበው ቁጥር ወደ ምን እንደሚሄድ ሁላችንም እናውቀዋለንና መካፈል የሚለውን ነገር ለዚህም ነው ዘካን ያመጣው። ዘካ ስትሰጠኝ ኦሬዲ ያካፈልከኝ አላህ ከሰጠ ገንዘብ ስትሰጠኝ ራሴን ጠብቃለሁ ከሌብነትም ከብጥበጣም። ብዙን ጊዜ ሰው ኑሮ ስታክስ ያደርግበት የስራ ሂደት በጣም ሲበላሽበት ሀገር ብትበጠበጥ ሰው የፈለገ ነገር ቢሆን ምንም የመረበሽ ነገር አይታያቸውም። ለምን በቃ መብላት እያሰቡ ነው፣ መጠጣት እያሰቡ ነውና ይህም ባልሰማ ይኖራል አንድ ኢትዮጵያዊ ብዬ አላስብም። በዘካተል ፈጥር ወይም ሰደቃ በማውጣት የሚተገበረው ይህ የማካፈል ስነ ስርዓት በትክክል የሚስኪኖች ህይወት ሲረጋገጥ ሀገር ሰላም እንደምትሆን አጽንኦት ሰጥተው የሚናገሩት ኑሩ ቱርኪ ሰላም ከሌለ ግን ቀዳሚው ተጠያቂ ሊሆን የሚችለው ገንዘብ ያለው አካል ሊሆን እንደሚችል ልንገነዘበው ይገባል ሲሉ መልእክታቸውን አስተላልፈዋል። ለዚህም ታዲያ በእስልምና ሃይማኖት አስተምሮት ውስጥ ሰዎች ሰደቃ እንዲሰጥ ማነሳሳት፣ ማስተባበርና ማደራጀት እንደሚገባው ይደነግጋል ብለዋል። ይህ ምስኪኖች ሀቅ ሲፈታ አገርም ሰላም ትሆናለች። ትምህርት ቤት የምንልካቸውም ልጆችን ሰላም ይሆናሉ። በተለያየ መልኩ የምናገኛቸው ጥቅሞች ቀላል አይደሉም። ያለበለዚያ ግን በትክክለኛ ሰላሙ ሲናጋ ማን ነው መጀመሪያ የሚጠቃው ከተባለ ገንዘብ ያለው ነው፣ የሚፈልገውም አካል ያ ነውና ከዚህ ለሰማይ ቤታችንም ለዚህ ለምድሯ መጠበቂያ የሚሆነን ገንዘብ መስጠት ስንችል ማካፈል ስንችል፣ ያ ደግሞ ባይሆን የግድ አላህ በቁርአኑ የነገረን ወይል የሚባል ጀሃነም ውስጥ የሚገቡ ሰዎች ብሎ የዛተባቸው ማናቸው ከተባለ ሰዎች እንዲበሉ ሰደቃ እንዲያገኙ ያልቀሰቀሰ ሰው ማመላከትም ማነሳሳትም ማሰባሰብም ማደራጀትም ሰዎችን ማነሳሳት የሚችል ሰው ካልሆነ በዚህ የሚጠየቃል። ቅድም እንደጠየቀኝ የግድ እያንዳንዱ ሰው መስጠት ያለበት ብርም ብቻ ስላልሆነ ምክንያቱም ሀብታሞችን ማስተባበር የሚችል ሰው ራሱ አንድ የስራው አካል ነው። ይህንን ስራ ደግሞ የማይሰራ ከሆነ እሱን ነው እንደውም አላህ ወየውለት ብሎ ማስፈራሪያ የተሰጠው ይህ አካል ነውና መቀስቀስ የሚለውም አንዱ የትልቅ የሰደቃው መገለጫችን ነው ማለት ነው። በመጨረሻም በአምስተኛ ኸሊፋ ዑመር አብዱል አዚዝ ዘመን ሰደቃ የሚቀበል ትውልድ የጠፋበት ጊዜ መኖሩን ያብራሩት ኑሩ በወቅቱ ይህ ክስተት ስለመፈጠሩ ዋነኛው ምክንያት ዘካው በትክክል ይወጣና ይከፋፈል እንደነበር ተናግረዋል። እንግዲህ እስልምናችን ደግሞ ያስተማረን ለራሱ የሚወደውን ለወንድሙ እስካልወደደ ድረስ አላመነም ነው የሚለውና እኔ የምፈልገው ማንም ይፈልገዋል፣ እኔ የምለብሰው ማንም መልበስ ይፈልጋል፣ እኔ እንዲያምርብኝ ማንም እንዲያምርበት ይፈልገውና መካፈል ካለ መስጠቱ ካለ በታሪክም ያየ ነው። አምስተኛ ኸሊፋ የሚባለው ዑመር ኢብኑ አብዱል አዚዝ በነበረበት ዘመን ሰደቃ የሚቀበል ትውልድ የጠፋበት ዘመን ነበር። እንካ ገንዘብ ሲባል እኔ ምን ያደርግልኛል አለኝ እያለ ገንዘብ የሚባል ነገር ሁሉም አንድ ሰው የሚቀበልበት የጠፋበት ዘመን ነበር። ያ ዘመን ምንድነው? ያው የዘካ ዘመን ነው። ዘካው በትክክለኛ ይወጣ ስለነበረ ለማን ይወጣል፣ እንዴት ይወጣል፣ ስንት ይወጣል የሚለው በትክክለኛ ሰው ቢያጠናው ኦሬዲ ሮጦ የሚስኪኖች ሀቅ ነው። ሰደቃ መስጠት ወይም ማካፈል በእስልምና አስተምሮት ውስጥ ያለና ሁሉም ሙስሊም በተለይ በረመዳን ጾም የሚተገብረው ተግባር እንደሆነ ሃይማኖቱ ይደነግጋል ብለዋል።
ተመልካቾቻችን የዕለቱን ዜናዎቻችን ከማጠናቀቃችን በፊት ርዕሰ ጉዳዮችን ደግመን እንጠቁማችሁ። ህወሓትን እንደ መንግስት እንደማይመለከተው ሳልሳዊ ወያነ ትግራይ አስታወቀ። የደሞዝ ጭማሪው እስካሁን ድረስ እንዳልተፈጸመላቸው የደቡብ ኢትዮጵያ ክልል የማረሚያ ቤት ፖሊሶች አስታወቁ። የኢትዮጵያ የባህር በር ጥያቄ በሰጥቶ መቀበል መርህ ላይ የተመሰረተ ሊሆን እንደሚገባ የፖለቲካ ተንታኞች ተናገሩ። በመዲናዋ የተፈጠረውን የእሳት አደጋ ለመቆጣጠር በተደረገው ጥረት 2 የኮሚሽኑ ሰራተኞች መጎዳታቸው ተገለጸ። ከውጪ ደቡብ ሱዳን በድጋሚ ወደ እርስ በርስ ጦርነት እያመራች ነው ሲል የተባበሩት መንግስታት ድርጅት አስታወቀ። ለዛሬ ዕለተ ማክሰኞ መጋቢት 16 ቀን 2017 ዓ.ም የተሰናዱ የአሻም የምሽት ዜናዎቻችን በዚሁ ተጠናቀዋል። የዕለቱ ተረኛ አሳላፊ መስከረም አዲሱ አብሬያችሁ ቆይታ አደረኩኝ። ወደ ተመልካቾቻችን ከአሻም ቴሌቪዥን የሚተላለፉ አዳዲስና ወቅታዊ መረጃዎችን ለማግኘት የተለያዩ ማህበራዊ ድረገጾቻችንን ማለትም ዩቲዩብ፣ ፌስቡክ፣ ቴሌግራም እንዲሁም ቲክቶክ የማህበራዊ ድረገጾቻችንን ሰብስክራይብ፣ ፎሎ እና ላይክ በማድረግ ማግኘት ትችላላችሁ። አሻም ለሁላችን!